ሰላም እንዴት ናችሁ? ዛሬ ደግሞ ኦዲቲንግ ፕሪንሲፕል ኤንድ ፕራክቲስ 1 ላይ ሶስተኛ ቻፕተር የሆነውን ፕላኒንግ ኤንድ ኮንዳክቲንግ ዘ ኦዲት የሚለውን ይዤላችሁ መጥቻለሁ። እንግዲህ በዚህ ቻፕተር ኦዲተሮች የኦዲት ፕላን በሚያዘጋጁበት ጊዜ እንዲሁም ደግሞ የኦዲት ስራቸውን በሚከውኑበት ጊዜ የኦዲተሮቹ ሪስፖንሲቢሊቲ ወይም የኦዲተሮቹ ኃላፊነት ምን ይመስላል የሚለውን በዝርዝር እንመለከታለን። እንግዲህ ቻፕተር 2 ላይ ኦዲቲንግ ፕሮፌሽን የሚለው ላይ ስንመለከት ኦዲተሮች የኦዲት ስራቸውን ኮንዳክት ለማድረግ ወይም ለመስራት እንደ ሮድማፕ የሚጠቀሙበት ወይም እንደ ጋይዲንግ ፕሪንሲፕል የሚጠቀሙበት የራሳቸው የሆነ ስታንዳርድ አላቸው ብለናል። ይሄም ስታንዳርድ ጀነራሊ አክሰፕትድ ኦዲቲንግ ስታንዳርድ ወይም ጋስ ይባላል። በዚህ ስታንዳርድ ስር 3 ዋና ዋና ስታንዳርዶችን አይተናል። የመጀመሪያው ጀነራል ስታንዳርድ ይባላል። ሁለተኛው ፊልድ ወርክ ስታንዳርድ እንዲሁም ደግሞ ሶስተኛውና የመጨረሻው ደግሞ ሪፖርቲንግ ስታንዳርድ ነው ብለን ተመልክተናል። ፊልድ ወርክ ስታንዳርድ ላይ የመጀመሪያው ስታንዳርድ አዱኬት ፕላኒንግ ኤንድ ሱፐርቪዥን ነው የሚለው። ስለዚህ ኦዲተሮች የአንድን ድርጅት ፋይናንሻል ስቴትመንት ወይም አንድን የኦዲት ስራ ከመስራታቸው በፊት በትክክል አዱኬት የሆነ ፕላን ማዘጋጀት ይጠበቅባቸዋል ብለናል። ስለዚህ ኦዲተሮች አንድን የኦዲት ስራ ከመከወናቸው በፊት ወይም ከመስራታቸው በፊት በእቅድ ደረጃ በትክክል አዱኬት የሆነ ፕላን ማዘጋጀት ግዴታ ይኖርባቸዋል ማለት ነው። the first generally accepted auditing standard of field work requires adequate planning። ስለዚህ የመጀመሪያው የፊልድ ወርክ ስታንዳርድ አዱኬት የሆነ ፕላኒንግ እና ሱፐርቪዥን ያስፈልጋል ነው የሚለን። ስለዚህ the auditor must adequately plan the work and must properly supervise any assistants። ስለዚህ ኦዲተሩ የኦዲት ስራውን ከመጀመሩ በፊት ወይም የኦዲት ስራውን ፐርፎርም ማድረግ ከመጀመሩ በፊት አዱኬት የሆነ ፕላን ማዘጋጀት ይጠበቅበታል። እንዲሁም ደግሞ ኦዲት ቲሙ ላይ አሲስታንቶች ካሉ ወይም ስታፍ አሲስታንቶች ካሉ እነዚህን ስታፍ አሲስታንቶች በትክክል ሱፐርቫይዝ የማድረግ ኃላፊነት አለበት ማለት ነው። እንግዲህ ስለ አንድ ቲፒካል ሲፒኤ ፈርም ስናወራ ስለ አንድ ሰው አይደለም የምናወራው። በአንድ ሲፒኤ ፈርም ውስጥ የተለያየ ኃላፊነት ያላቸው ወይም ደግሞ የተለያዩ ስታፍ ሌቭሎች ይኖራሉ። ለምሳሌ አንድ ቲፒካል ሲፒኤ ፈርም ምን አይነት ስታፍ ሌቭሎች ይኖሩታል ብለን የተመለከትን እንደሆን ወደ 4 የሚጠጉ የስታፍ ሌቭሎች አሉ። የመጀመሪያው የስታፍ ሌቭል ፓርትነር የምንላቸው ናቸው። እነዚህ ከ10 ዓመት በላይ ልምድ ያላቸው ኦዲተሮች ፓርትነር እንላቸዋለን። የነዚህ ቲፒካል ሪስፖንሲቢሊቲ ወይም የፓርትነር ቲፒካል ሪስፖንሲቢሊቲ ምንድን ነው? የአንድን ኦዲት ስራ ወይም አንድን ኦዲት ወርክ ሪቪው ማድረግ እንዲሁም ደግሞ በጣም ሲግኒፊካንት የሚባሉ ዲሲሽኖችን ማሳለፍ ነው ማለት ነው። ሌላኛው የስታፍ ሌቭል ማኔጀርስ የምንላቸው ናቸው። እነዚህ ደግሞ ከ5 ዓመት እስከ 10 ዓመት ድረስ ልምድ ያላቸው ናቸው። በአብዛኛው የማኔጀሮቹ ኃላፊነት አንድን ኦዲት ስራ ፕላን ማድረግ ነው ወይም ደግሞ የኦዲት ስራውን በትክክል ማኔጅ ማድረግ ነው ቲፒካል ሪስፖንሲቢሊቲያቸው ማለት ነው። ሌላኛውና ሶስተኛው የስታፍ ሌቭል ሲኒየር ኦዲተርስ ወይም ኢንቻርጅ ኦዲተርስ የምንላቸው ናቸው። እነዚህ ደግሞ ከ2 ዓመት እስከ 5 ዓመት የስራ ልምድ ያላቸው ናቸው። ኃላፊነታቸው ደግሞ በአብዛኛው የፊልድ ወርክ ስራዎችን እና እነዚህን ስታፍ ወርከሮችን ወይም ስታፍ አሲስታንቶችን ሱፐርቫይዝ ማድረግ ነው ኃላፊነታቸው ማለት ነው። የመጨረሻዎቹ ስታፍ አሲስታንት የምንላቸው ናቸው። እነዚህ ደግሞ ከ0 እስከ 2 ዓመት ድረስ የስራ ልምድ ያላቸው ናቸው። በአብዛኛው የእነዚህ የስታፍ አሲስታንት ኃላፊነት ምንድን ነው? የኦዲት ስራ ላይ በጣም ዲቴይል የሚባለውን ስራ የሚሰሩት እነዚህ ስታፍ አሲስታንቶች ናቸው። ስለዚህ ኦዲተሮች የኦዲት ስራን ከመስራታቸው በፊት አንድን የኦዲት ስራ በትክክል ፕላን ማድረግ አለባቸው። እንዲሁም ደግሞ በውስጣቸው ያሉትን ስታፍ አሲስታንቶች በትክክል ሱፐርቫይዝ የማድረግ ኃላፊነት አለባቸው ማለት ነው። እንግዲህ አንድን የኦዲት ስራ ኦዲተሮች መስራት ከመጀመራቸው በፊት አዱኬት የሆነ ፕላን ማድረግ አለባቸው ወይም ደግሞ በትክክል በእቅድ ደረጃ መስራት አለባቸው የምንለው ለምንድን ነው ብለን የጠየቅን እንደሆነ 3 ዋና ዋና ምክንያቶች አሉ ወይም ደግሞ
ኦዲት ፕላኒንግ አስፈላጊ የሆነበት 3 ሪዝኖች አሉ። የመጀመሪያው ሪዝን to enable the auditor to obtain sufficient appropriate evidence for the circumstances። እንግዲህ ኦዲት ፕላኒንግ ኢሴንሻል ነው ምንልበት ወይም ደግሞ አስፈላጊ ነው ምንልበት የመጀመሪያው ምክንያት ኦዲተሩ ሰፊሸንት ያ ማለት በቂ የሆነ ወይም ደግሞ ኢናፍ የሆነ ኦዲት ኤቪደንስ እንዲሁም ደግሞ አፕሮፕሪየት ወይም ጉድ ኳሊቲ የሆነ ኤቪደንስ ለመሰብሰብ እንዲያስችለው ኦዲተሩ የኦዲት ስራውን ከመከወኑ በፊት አዱኬት የሆነ ፕላን ማዘጋጀት ይጠበቅበታል ማለት ነው። እንግዲህ እንደሚታወቀው ኦዲተሩ ሰፊሸንት ኤንድ አፕሮፕሪየት ኤቪደንስ መሰብሰብ አለበት የምንልበት ምክንያት የኦዲት ስራ በባህሪው በጣም ሃይ ሪስክ ወይም ደግሞ ሃይሊ ሪስኪ የሆነ ስራ ስለሆነ ኦዲተሮቹ የአንድን ድርጅት የኦዲት ስራ ለመስራት በቂ እንዲሁም ደግሞ ኳሊቲ የሆነ ኤቪደንስ መሰብሰብ ይጠበቅባቸዋል ማለት ነው። እንግዲህ እንደሚታወቀው የአንድን ድርጅት የኦዲት ስራ በምንሰራበት ጊዜ ድርጅቱ ውስጥ ያሉ ሁሉንም ትራንዛክሽኖች ወይም ደግሞ ሁሉንም ዶክመንቶች ኦዲት አናረግም። ለምሳሌ በጣም ብዙ ሴልስ ኢንቮይሶች ይኖራሉ፣ ብዙ ፐርቼዝ ኦርደሮች ይኖራሉ፣ ካሽ ዲስፐርስመንቶች እንዲሁም ካሽ ሪሲቶች። ይህን ሁሉ ዶክመንት ወይም ደግሞ ይህን ሁሉ ደረሰኝ ኦዲተሮቹ ኦዲት አያደርግም ወይም በድርጅቱ ውስጥ ያሉ ሁሉንም ትራንዛክሽን ኦዲት ላናደርግ እንችላለን። ማድረግ የምንችለው ምንድን ነው? የዛን ድርጅት የኦዲት ስራ ለመስራት ካሉት ትራንዛክሽን ውስጥ የተወሰኑ ትራንዛክሽኖችን ወስደን ወይም የተወሰኑ ዶክመንቶችን ወስደን እነዛን ነው ኦዲት የምናደርገው ወይም ደግሞ ሳምፕል ነው የምንወስደው ማለት ነው። እንግዲህ ሳምፕል የምንወስድ ከሆነ ደግሞ በዛ ድርጅት ውስጥ ያሉ ማቴሪያል ሚስ ስቴትመንቶችን ፋይንድ አውት ያለ ማድረግ እድል ሊኖር ይችላል ማለት ነው። ስለዚህ ኦዲተሮች ሰፊሸንት ኤንድ አፕሮፕሪየት ኦዲት ኤቪደንስ መሰብሰብ አለባቸው የምንለው የኦዲት ስራ በተፈጥሮ ሃይሊ ሪስኪ የሆነ ስራ ስለሆነ ማለት ነው። ሶ ሰፊሸንት ኤንድ አፕሮፕሪየት ኦዲት ኤቪደንስ ኦዲተሮቹ ሰብስበው ስራቸውን ከሰሩ ከሶስተኛ ወገን ከክሊንቶቻቸው ከገቨርንመንት የሚመጣባቸውን ሌጋል ሊያቢሊቲ ሪዲዩስ እንዲያረጉ ወይም ሚኒማይዝ እንዲያረጉ ይጠቅማቸዋል። እንዲሁም በተመሳሳይ ደግሞ ኦዲተሩ ያለውን ጥሩ ስም ወይም ጉድ ሪፑቴሽን በቢዝነስ ኮሚኒቲው ሜንቴን አድርጎ መቀጠል እንዲችል ያስችለዋል ማለት ነው። ስለዚህ ኦዲተሮች ይህንን ለማድረግ ሰፊሸንት ኤንድ አፕሮፕሪየት ኤቪደንስ ኮሌክት ማድረግ ይጠበቅባቸዋል። ሌላውና ሁለተኛው ኦዲት ፕላኒንግ አስፈላጊ ነው የምንልበት ምክንያት ቱ ሄልፕ ኪፕ ኦዲት ኮስትስ ሪዝነብል። እንግዲህ አንድ ኦዲተር አዲኬት የሆነ ፕላን ካዘጋጀ ለክሊንቶቹ የሚያቀርበው የኦዲት ኮስትም ሪዝነብል ይሆናል ማለት ነው። ያ ማለት በትክክል የኦዲት ስራችንን ፕላን ካደረግን ለክሊንቶቻችን የምናቀርበው ወይም ኦፈር የምናረገው ወይም የምንጠይቀው የኦዲት ኮስትም ተመጣጣኝ ይሆናል ማለት ነው። እንግዲህ ኦዲት ኮስት ግዴታ ሪዝነብል መሆን አለበት። ያ ማለት በጣም ዝቅተኛ ዋጋ ማቅረብ የለብንም፣ በጣም ከፍተኛ ዋጋ መጠየቅ የለብንም። እንግዲህ ኦዲተሮች በጣም ዝቅተኛ ዋጋ የሚጠይቁ ከሆነ አንድ ሲፒኤ ፈርም የሚቋቋምበት ዋና አላማ at the end of the day ፕሮፊት ሜክ ለማድረግ ነው። ስለዚህ ገበያው ላይ ኮምፒቲቲቭ ሆኖ ለመቀጠል በጣም ዝቅተኛ ዋጋ ማቅረብም የለበትም። እንዲሁም ደግሞ ከፍተኛ ዋጋ የምንጠይቅ ከሆነ ደግሞ ክሊንቶች ሌላ ኦዲተሮች ጋር ይሄዳሉ ማለት ነው። ወይም ደግሞ ገበያው ላይ ተወዳዳሪ ሆነን መቀጠል አንችልም ማለት ነው። ስለዚህ አንድ የኦዲት ፕላን በትክክል ፕላን ከተደረገ ወይም አንድን የኦዲት ስራ በትክክል ፕላን ካደረግን ኦዲት ኮስታችንም ሪዝነብል መሆን ይችላል ማለት ነው። ሌላውና ሶስተኛው ምክንያት ደግሞ to avoid misunderstanding with the client። እንግዲህ ከክሊንቱ ጋር ወይም ደግሞ ኦዲት ከምናደርገው ድርጅት ጋር ጥሩ የሆነ አንደርስታንዲንግ ወይም ደግሞ ጉድ የሚባል ሪሌሽንሽፕ እንዲኖረን በትክክል የኦዲት ስራችንን ፕላን ማድረግ ይጠበቅብናል ማለት ነው። ስለዚህ ኦዲተሮች ከክሊንቶቻቸው ጋር ጉድ የሆነ አንደርስታንዲንግ ወይም ደግሞ መግባባት እንዲፈጠር እንዲሁም ደግሞ ኳሊቲ የሆነ ወርክ ፋሲሊቴት ለማድረግ የኦዲት ስራቸውን አዱኬትሊ ፕላን ማድረግ ይጠበቅባቸዋል ማለት ነው። እንግዲህ እነዚህ ኦዲት ፕላን ኢሴንሻል የሆነበት ወይም ደግሞ አስፈላጊ የሆነበት 3 ምክንያቶች ናቸው ማለት ነው።